ደንብ መሰራት ያለበት እኔ እስከዛሬ ድረስ ይከነክነኛል። እስከዛሬ ድረስ ውስጤ ከአእምሮ ውስጥ የማይጠፋ በሚዲያ የተነገረ አንድ ንግግር አለ። እዛ ላይ የቤተልሔምን አወቃችኋት? ቤቲ የምትባለው እንግዶችን እየጋበዘች ኢንተርቪው የምታደርግ አስታውሳችኋት? እሷን አንድ ቀጭን አይኗ ተለቅ ተለቅ ያለ ቤተልሔም የምትባል ዶክተር ገመቺስን ታስታውሷቸዋላችሁ? ዶክተር ገመቺስ የሚባሉትን አካል በሰዓቱ ታስታውሳላችሁ? ዶክተር ገመቺስ የሚባሉትን እና እንኳን ደህና መጣችሁ የኔ ተወዳጆች ሁላችሁንም በክርስቶስ ኢየሱስ ፍጹም ሰላም ብያለሁ። አንዳንድ አጠራጠር ያሉ ነገሮችን አንስቼ እኔ ብዙ አልቆይም አንዳንድ ሀሳቦችን ብቻ ተናግሬ ነው የምወጣው። ብዙ አልቆይም። የመጣሁባቸው ሁለት ጉዳዮች እንግዲህ አርብ ወደ ጎንደር እንደሚሄድ ከዚሁ አጋጣሚ ልነግራችሁ እወዳለሁ። የፊታችን አርብ ጎንደር እንሄዳለን። በዛም ታላቅ የገቢ ማሰባሰቢያ ፕሮግራም አለ። እኔ ደግሞ በዛው መጽሐፍ ቅዱሴን እሰጣለሁ። አርብ ጎንደር እመጣለሁ ማለት ነው። አርብ ጎንደር እመጣለሁ። እዛ ያላችሁ ደጋግማችሁ ኮመንት ጽፉልኝ የነበራችሁ ጎንደርና ቀጣይ ጎንደርና ስትሉኝ የነበራችሁት ሁላችሁም አርብ ጎንደር እንደ እግዚአብሔር አምላክ ፍቃድ የፊታችን አርብ ጎንደር እንገባለን። ጎንደር እመጣለሁ እና ባህር ዳር ላይ ደማቅ አቀባበል ነበር። አዳማ ላይ በጣም ደማቅ አቀባበል ነበር። ሐዋሳ ላይ ደማቅ አቀባበል ነበር። ወላይታ ደማቅ አቀባበል ነበር። አሁን ደግሞ በስተመጨረሻ ጎንደር ደግሞ ልንሄድ ነው። የፊታችን አርብ ወደ ጎንደር እመጣለሁ። ከዛ ከጎንደር ደግሞ ስመለስ አስቀድሜ እንደነገርኳችሁ ከጎንደር እንደተመለስኩኝ ቀጥታ ጉባኤ አዘጋጅተናል። ጉባኤ ለማዘጋጀት በዝግጅት ላይ ያለ ነው። በአምቦ ከተማ አምቦ ላይ ታላቅ መንፈሳዊ ጉባኤ እናዘጋጃለን። በዛም ሲናፍቀን በጉጉት ሲጠብቀን ለነበረው ሕዝብ የእግዚአብሔርን ቃል እናካፍላለን። መጽሐፍ ቅዱስን በርከት ያለ መጽሐፍ ቅዱስ ይዤ ነው የሚሄደው። በነገራችን ላይ ወደ አምቦ ሲሄድ አምቦ ላይ እግዚአብሔር አምላክ ይጨመርበት። በጣም እግዚአብሔር እንዲያግዘኝ ይፈልጋለሁ። ለዚህም በረንብ ጸሎት እናደርጋለን። ምእመናን ከጎናችን እንድትቆሙ ፈልጋለሁ። እጅግ ከወትሮ በተለየ መንገድ ሰፋ ያለ ትልቅ ጉባኤ ለማዘጋጀት እቅድ ይዘን ተነስተናል። የት? አምቦ ላይ እና ከዚህ በፊት ብዙ ቦታ መጽሐፍ ቅዱስ ይዤ እሄዳለሁ። አምቦ ሲሄድ ግን በጣም በርከት ያለ መጽሐፍ ቅዱስን ነው ይዤ የምሄደው። ወደ አምቦ ሲሄድ በርከት ያለ መጽሐፍ ቅዱስን ነው ይዤ የምሄደው። ሌላም አጋዥ መጽሐፍትን ይዘን እንሄዳለን እና እግዚአብሔር ቢፈቅድ ለ3 ተከታታይ ቀናት ጉባኤ እናዘጋጃለን። ግን ይሄ ጉባኤ ሲዘጋጅ እኔ ብቻዬን ከመሬት ተነስቼ የማዘጋጀው ሳይሆን እንደተለመደው የእናንተ ድጋፍ እንደሚያስፈልገኝ ከዚህ በፊትም ነግሬያችኋለሁ። የእናንተ ድጋፍ እንደሚያስፈልግ ከዚህ በፊት ነግሬያችኋለሁ እና ይህንን ጉባኤ ለማዘጋጀት የሚያስፈልገንን ነገር በእናንተ በኩል ማድረግ የምትችሉትን ድጋፍ እንድታደርጉልን ከወዲሁ መልእክቴን አስተላልፋለሁ። እንደምታውቁት ብዙ ጊዜ ተናግረናል። ኦሮሚያ ላይ በርካታ ስራዎችን ለመስራት አስበናል። የወንጌል ስራ፣ የወንጌል ስርጭት፣ የወንጌል አገልግሎት ሕገ ቤተክርስቲያን፣ ቀኖና ቤተክርስቲያንን በጠበቀ መልኩ ህዝቡ በሚሰማው ቋንቋ በአፋን ኦሮሞ ህዝቡ በሚሰማው ቋንቋ ወንጌልን እናደርሳለን። ክርስቲያኖች ክርስትናን እንዲያውቁ እንዲረዱ፣ ኦርቶዶክስነት ማለት ምን እንደሆነ፣ ኦርቶዶክስ የሁሉም እንደሆነች፣
ኦርቶዶክስ ብሔር ተኮር የሆነ ሃይማኖት አይደለም። ኦርቶዶክስ ብሔር ተኮር አይደለም። ኦርቶዶክስ በሁሉ ለሁሉ የሆነች ናት እና ያንን የጌታን እውነትና ትምህርት በአምቦ ከተማ ላይ በስፋት ህዝቡ እንዲሰማ እናደርጋለን። በጎዳናዎች ላይ መጽሐፍ ቅዱስን እናድላለን። ይህንን ከማድረግ ምናልባት ሊያስቆመን የሚችለው እግዚአብሔር አምላክ ፍቃዱ ካልሆነ በስተቀር ሌላ ሰው ሊከለክለን ይችላል ብዬ አላስብም። ይሄ በጎ ቅን ሀሳብ ስለሆነ እና የዚህ ነገር ከዚህ ቀድሞ ባዘጋጇቸው ጉባኤዎች ላይ ሚዲያ ላይ ሆነን በምንወረውራቸው ትችቶች ለውጥ እናመጣለን ብዬ እኔ ፐርሰናሊ አላምንም። የሚተቹ በጣም ግልጽ የሆኑ ነገሮች ሊኖሩ ይችላሉ፣ አግባብ ያልሆኑ ነገሮች። እነዛን መተቸት ልክ ነው። በቤተክርስቲያናችን ማሳሳተው ቤተክርስቲያን ብቻ ናት እንጂ ከፓትርያርክ ጀምሮ እስከታች ምእመን የትኛውም ሰው ስህተት ሊገኝበት ይችላል። ኢንፋለብል የሆነ ሰው የለም። ሁሉም ኢንፋለብል ነው። የምንተችበት የትችት ሌቭላችን ይለያያል እንጂ የማይተች ሰው የለም። ግን አንዳንድ ጊዜ ትችቶቹ ደግሞ አልባሌ የሆኑ ትችቶች ይሆናሉ። የሆነ ቅርጻቸው ሌላ ነገር የሚመስል አይነት ትችቶች ይሆናሉ እና ያንን ነገር እንዳለ ሆኖ እዛ ላይ ብዙ ትኩረት አናደርግም። ዞሮ ዞሮ ግን ቦታው ላይ ማለት ነው ቦታው ላይ ሰፊ ስራ ያስፈልጋል። በቃ አመናችሁም አላመናችሁም በርካታ በሚሊዮን የሚቆጠር ምዕመን ያለበት ነው። በጣም ብዙ ስራ ይጠይቃል። በጣም ብዙ አብያተ ክርስቲያናቶች አሉ እየተዘጉ ያሉ። በጣም ብዙ ክፍተት ያለበት ቦታ ነው። ስለዚህ እዛ ቦታ ላይ ትኩረት ሰጥቶ መስራት ተገቢና ተገቢ ነው። በቃ በጣም ተገቢ ነው። ምንም ይሄ ወደኋላ የሚያስብል ነገር የለም። ትኩረት ሰጥቶ ቦታ ሰጥቶ ጊዜ ሰጥቶ በጀት በጅቶ መምህራንን እዛ ቦታ ላይ መድቦ በሚያስፈልገው ልክ መንቀሳቀስ ተገቢ ነው፣ ያስፈልጋል። ተገቢ ነው፣ መስራት ያስፈልጋል። ለምሳሌ አንድ ቦታ ላይ ኦርቶዶክሳዊነት በጣም በስፋት ካለና ሌላ ቦታ ላይ የሚቀዛቀዝ ከሆነ ኦኬ፣ ትኩረታችንን ማድረግ ያለብን ወዴት ነው ማለት ነው? እየተቀዛቀዘ ወዳለበት ቦታ ነው። ክፍተት ወዳለበት ቦታ ላይ ነው። እኔ ደግሞ የቦታው ተወላጅ እንደመሆኔ ከኦሮሚያ ክልል እንደወጣ አንድ ወጣት ህዝቤን፣ ቤተክርስቲያኔን፣ ወገኔን ላገለግል የምችልበት አንደኛው መንገድ ደግሞ ምንድን ነው? ወንጌልን በስፋት እንዲሰማ ማድረግ። ወንጌልን በደንብ እንዲሰማ ማድረግ፣ ኦርቶዶክሳዊነት ማለት ክርስቶሳዊነት እንደሆነ እንዲያውቁ ማድረግ የኔ ኃላፊነት ነው። ከቦታው እንደወጣ እንደ አንድ ወጣት መምህራንን ማደራጀት፣ ባለኛ አቅም ቦታው ላይ መድረስ፣ መጽሐፍ ቅዱስ ለሌላቸው መጽሐፍ ቅዱስ መስጠት፣ በቋንቋችን መስማት መማር እንፈልጋለን ለሚሉ በቋንቋቸው እንዲማሩ እንዲሰሙ ማድረግ እኔ አንዱ ግዴታዬ ነው ከማንም በፊት። ኦኬ፣ ይሄ የኔ ግዴታ ነው። ይሄን ማድረግ አለብኝ። ሰው ይሄንን አደርጋለሁ። ዞሮ ይሄን ሳደርግ እንደዚህ በማድረግ ቅር የሚሰኘው ሰው ካለ ቅር ለሚሰኘው ለየትኛውም አካል እኔ ወደኋላ እየሄድኩኝ መልስ አልሰጥም። ወደፊት ብቻ ነው የምቀጥለው። እናም ደግሞ ይህንን በጎ ሀሳብ እግዚአብሔር አምላክ እንደሚረዳ ባለ ሙሉ ተስፋ ነኝ። እግዚአብሔር በጣም እንደሚረዳኝ አምናለሁ። ይህንን
እዛ አካባቢ ላይ ለምናደርግ ምክንያቱም የመጀመሪያ ጊዜ አይደለም 5ኛ ጊዜ ነው ይህን ነገር ሳዘጋጅ ኦልሞስት 5ኛ ጊዜ ለአሁን ሲሆን 5ኛ ጊዜ ነው ኦሮሚያ ክልል ላይ እንደዚህ ጉባኤዎችን ስናዘጋጅ ማለት ነው። እና ይሄ ነገር የሚቀጥል ነገር እንደ ፕሮጀክት ተይዞ የሚቀጥል የሚስፋፋ ርዕሰ ጉዳይ ነው። በቃ በደንብ መሰራት ያለበት ነው። እኔ እስከዛሬ ድረስ ይከነክነኛል። እስከዛሬ ድረስ ውስጤ ከአእምሮዬ ውስጥ የማይጠፋ በሚዲያ የተነገረ አንድ ንግግር አለ። እስካሁን ድረስ ለእኔ ህመም ነው፣ እንቅልፍ የሚነሳኝ አንድ ጉዳይ ነው። ያም ንግግር ምን መሰላችሁ? ብዙዎቻችሁ በዚህ አጋጣሚ አሁን ቃል ምገባላችሁ ማለት ነው። በዚህ አጋጣሚ አሁን ወደ ንግግሬ ከመግባቴ በፊት ኮሜንቱን አልዘጋም። ድንግል ማርያም አትለመነኝ፣ ዛሬ ብሎክ ማረግህን ከቲክቶክ እስከምጠፋ ወይ ደግሞ ቲክቶክ እስከማቆም ድረስ እናቱ የወለደው ማንም ሰው አይፈታም ከኔ ቤት። ተጠንቅቃችሁ ጻፉ። ድንግል ማርያም አትለመነኝ። ዛሬ የማይሆን ኔጌቲቭ ኦርቶዶክስ ሆነ ሙስሊም ሆነ ጴንጤ ሆነ አንድ ኔጌቲቭ ኮመንት ባይ የሆነ ትችት ስድብ ባይ እየተናገርኩኝ ነው። ክርስቶስ ምስክሬ ነው። መቼም አልፈታም፣ መቼም እና በጥንቃቄ አድርጉት በተቻላችሁ አቅም። ኦኬ በጥንቃቄ ኮመንቶችን ስትጽፉ በጥንቃቄ የማይሆን ነገሮችን አትጻፉ እና እኔ ወደ ሀሳብ ይቀጥላል። ኦኬ ወደ ሀሳብ ይቀጥላል። እስከዛሬ ድረስ ህሊናዬን የሚከነክነኝ ልጀምር መሰለኝ። እና ሞዴሬተሮች በእኔ በልደተ ቃል ስም ብሎክ የተደረገ የትኛውንም ነገር አንብሎክ ማድረግ አይቻልም። እሺ ሞዴሬተሮች ብሎክ የተደረገው በእኔ ከሆነ ማንኛችሁም እንዳታነሱት። እንቀጥላለን። እና በጣም ሁሌ የሚከነክነኝ ጉዳይ አለ። ምን መሰላችሁ? እሱ ከዚህ ፊት ታስታውሳላችሁ? ኤልቲቪ የሚባለውን ቻናል ታስታውሳላችሁ? ከዚህ ፊት እስኪ የሚያስታውሰው ካለ ኤልቲቪ የሚባለውን የቴሌቪዥን ቻናል ከመዘጋቱ በፊት የሚያስታውሰው ሰው አለ? እስኪ አንዳንድ ቁጥር ጻፉልኝ። ኤልቲቪ የሚባለውን ቻናል የሚያስታውሰው ካለ አስታውሳችሁት አይደል? እዛ ላይ የቤተልሔምን አወቃችኋት? ቤቲ የምትባለዋ እንግዶችን እየጋበዘች ኢንተርቪው የምታደርግ አስታውሳችኋት? እሷን አንድ ቀጭን አይኗ ተለቅ ያለ ቤተልሔም የምትባል የቤቲን ፕሮግራም እና እዛ ላይ የቀረቡትን ዶክተር ገመቺስን ታስታውሷቸዋላችሁ? ዶክተር ገመቺስ የሚባሉትን አካል በሰዓቱ ታስታውሳላችሁ? ዶክተር ገመቺስ የሚባሉትን ዶክተር ናቸው። ሰምታችኋል? እሷና እሳቸው በሚያደርጉት ንግግር ላይ የተዘራውን ዘር ሰምታችሁታል? እንዴት አይነት ንግግር እንደሆነ የሚያስታውሳለ? እዛ ጋር የተነገረውን ነገር ታስታውሱታላችሁ? በቤቴ ውስጥ ከጎኔ የቅዳሴው ድምፅ ሲሰማ ይረብሸኛል፣ ይዘገንነኛል። አንድ ሌላኛው በጣም አደገኛ ከባዱ ንግግር ሲያጠምቁህ በቤተ ክርስቲያን ውስጥ ያለውን ጥምቀት ሲገልጸው ሲያጠምቁህ ኦሮሞነትን ፍቀው አማራ ነው የሚያደርገው። ይህ በጣም የሌለ ነውር። ምን ያህል እንግዲህ ተመልከቱት፣ ይሄ ነገር ምን ያህል ከባድ እንደሆነ። ምን ሲሉ ሲያጠምቁ ኦሮሞነትን ፍቀው አማራ ነው የሚያደርጉ እና በጥምቀት ውሃውን ሲረጩብህ ወለተ ማርያም ገብረ ማርያም ስትባል ከዚህ መልስ ኦሮሞ ከዚህ መልስ አማራ ነው ትሆነው። ስትጠመቅ አማራ ትሆናለህ፣ ሳትጠመቅ ኦሮሞ ትሆናለህ ማለት ነው። እሺ ኢትዮጵያ ውስጥ ሲጠመቅ አማራ ሳይጠመቅ ኦሮሞ የሆነ ግብፅ ላይ ተጠመቀስ ምንድን ነው የሚሆነው? በውጭ ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ የተጠመቀስ ምንድን ነው የሚሆነው? ከኢትዮጵያ ውጭ የሚኖሩ ክርስቲያኖች ሲጠመቁ ምንድን ነው የሚሆኑት? አማራ ፕሮማክስ ምንድን ነው የሚሆነው? ኦሮሞ ፕሮማክስ ምንድን ነው የሚሆኑት? ወይስ ሌላ ብሔር ይሰጣቸዋል? እና ያ ንግግር ቀላል ንግግር አይደለም። በህዝቡ አእምሮ ውስጥ ተሰንቅሮ ቀርቶ ሰው አሁንም ድረስ ማለት ነው ምንድነው የሚመስለው? ኦርቶዶክስ መሆን ማለት የሆነ አንድ ብሔር መሆን ነው የሚመስለው። ኦርቶዶክስነት ማለት ኦሮሚያ ላይ ሆኖ ኦርቶዶክስ ከሆነ የሆነ ካለበት ብሔር ወጥቶ ወደ ሌላ ብሔር የገባ ነው የሚመስለው። ይሄ በጣም ስህተት ነው። ኦርቶዶክሳዊነት ቀለሙ፣ መልኩ
ትግራይ ላይም፣ አማራ ላይም፣ ኦሮሚያ ላይም፣ ደቡብ ላይም፣ ጉጂ ላይም፣ ጋምቤላ ላይም፣ ቤኒሻንጉል ጉሙዝ ላይም ኢትዮጵያ ውስጥ ያሉ የትኛውም ብሔር ብሔረሰቦች ውስጥ ኦርቶዶክሳዊነት ቀለሙ አንድና አንድ ክርስቶሳዊነትና ክርስቶሳዊነት ብቻ። የኦርቶዶክስ ቤተክርስቲያናችን ጥምቀት ከአዳማዊነት ሰውን ወደ ክርስቶሳዊነት ያመጣል እንጂ ከአዳማዊነት ወደ ክርስቶሳዊነት፣ ከአሮጌነት ወደ አዲስ ህይወት አዲስ ልጅነትን ይሰጣል እንጂ ከኦሮሞነት ወደ አማራነት የሚለውጥ ጥምቀት የለንም። እንደዛ የለንም። ከሆነ ብሔር አውጥቶ ወደ ሆነ ብሔር የሚከት ጥምቀት የለንም። እንደዛ አይነት ጥምቀት የለንም። ታዲያ ይሄ ንግግር በሚነገርበት ሰዓት ላይ እኔ መምህር ምህረተአብን ሁልጊዜ ከማደንቅበትና ሁልጊዜ በቃ ከማመሰግነው አንድ ጉዳይ ብቸኛው ሰው ያየሁት ሌላ አላየሁም። ብቸኛው ሰው ይሄንን ነገር ተቃውሞ ይሄ ልክ አይደለም፣ ቤተክርስቲያን ክብር የሚያዋርድ ነው፣ ይሄ አብሮ ተቻችሎ ተስማምቶ የሚኖረውን የሃይማኖትን እኩልነት ዝቅ የሚያደርግ ንግግር ነው፣ ልክ አይደለም ብሎ ፊት ለፊት ወጥቶ የተናገረ ያየሁት በሰዓቱ መምህር ምህረተአብን ነው። እድሜ ይስጠው ባለበት ቦታ ላይ ሌላ ማን ተናገረ? ሁሉም ጸጥ ነው ያለው። ያ መርዝ ግን ተተክሎ ፍሬ አፍርቶ እንደዛ የሚመስለው በርካታ ሰው አለ። ኦኬ፣ እንደዛ የሚመስለው በርካታ ሰው አለ። ስለዚህ ይሄ ነገር ሐሰት እንደሆነ ቤተክርስቲያን በልጆቿ ማሳየት ትችላለች። ኦርቶዶክስ ሆኖ ኦሮሞነቱንም አንድ ላይ አያይዞ መሄድ የሚችል አለ። ኦርቶዶክስ እና ኦሮሞነት የሚጋጩ ሳይሆኑ አንድ ላይ ተስማምቶ መቀጠል የሚችሉ ናቸው። የሚጋጩ አይደሉም። ክርስትና ደስ የሚለው ኦርቶዶክሳዊነት ተስማምቶ መኖር የሚችል የትኛውም ቦታ ላይ ሁሉን አቀፍ ነው። ኦኬ፣ ምንም ችግር የለበትም። ክርስትና ኦሮሚያ ክልል ሲሄድ በኦሮምኛ ማስተማር መስበክ ይችላል። ሌላም ቻይናም ቢሄድ እንደዛ ማስተማር ይችላል። ስለዛ ኦሮሞና ኦርቶዶክስነት የሚጋጩ ነገሮች ሳይሆኑ ተስማምቶ አብሮ መሄድ መቀጠል የሚችሉ ናቸው እና ይሄንን ነገር ከህዝቡ ልቦና ውስጥ ማውጣት አለብን። ማለት ስትጠመቅ ከሆነ ብሔር ወደ ሆነ ብሔር ነው የምትገባው ተብሎ የተነገረውን ይህንን ክፉ መርዝ የሆነ ንግግር ምን ማድረግ አለብን? እንደዛ እንዳልሆነ ማሳየት አለብን። ያንን ለማሳየት ትምህርት ይፈልጋል። ኦኬ፣ ህዝቡ በሚሰማው ቋንቋ የቤተ ክርስቲያንን ጥርት ያለውን ትምህርት ጀግና በሁለት በኩል የተሳሉ መምህራኖች አሉን። በዚህ ቤተክርስቲያን መጽሐፍት አሉን። ኦኬ፣ ጥርት ያለውን ያልተበረዘውን ያልተከለሰውን የሐዋርያትን ትምህርት በሚሰሙት ቋንቋ ለህዝቡ ማስተማር፣ ከዛ ብሬን ዎሽ ከተደረጉት ነገር ምን ማድረግ፣ እነዛን ሰዎች ማላቀቅ፣ ነፃ ማውጣት ቃለቀ የቤተክርስቲያን ከዛ ቤተክርስቲያናቸውን እንዲወዱ በቤተክርስቲያን ጸንተው እንዲቆዩ የማድረግ ስራ መስራት የግድ ያስፈልጋል። በሚሰሙት ቋንቋ ወንጌሉንም ቅዳሴውንም ምኑንም በሚሰሙት ቋንቋ በሚናገሩት ቋንቋ እና በሚሰሙት ቋንቋ እንዲነገራቸው ማድረግ ይሄ የመጀመሪያው ስራ ነው። ከዛ ከቤተክርስቲያን የሚወጡ ሰዎች በቤተክርስቲያን ውስጥ እንዲጸኑ ያደርጋል። የሄዱት እንዲመለሱ ያደርጋል። ባለማወቅ በስህተት ባለማወቅ በስህተት የወጡ ሰዎች እንዲመጡ ያደርጋል እና ይሄ ተዛባ አመለካከት እንዲቀየር ያደርጋል። ይሄ ግዴታ ነው። አሁን ድረስ እኮ አለ እኮ ይሄ ኦርቶዶክስ ነው ሲባል ይሄማ አማራ ነው እኮ የሚባል እኮ አለ እኮ። ኦርቶዶክስነት አማራነት አይደለም፣ ሆኖምም አያውቅም። ኦርቶዶክስ የአማራ ሃይማኖትም አይደለም፣ የትግሬም ሃይማኖትም አይደለም፣ የደቡብም ሃይማኖትም አይደለም። ኦርቶዶክስ የክርስቶስ ኢየሱስ ናት። በቃ አለቀ። ኦርቶዶክስ የክርስቶስ ኢየሱስ ናት። የአማራ፣ የኦሮሞ፣ የትግሬ፣ የጉራጌ አይደለችም። አይደለም። ሰማያዊት ቤተክርስቲያን በክርስቶስ ደም መፍሰስ በመስቀል ላይ የተወለደች ናት እንጂ የአንድ ብሔር አይደለችም። እኛም ዘራችን ሰማያዊ ነው። ከአምላካችን ሰማያዊ እንደሆነ ዘራችን ሁሉ ሰማያዊ ነው እና ይህ ነገር ልክ አይደለም። አንተ ኦርቶዶክስ ነው ማለት አማራ ነው ማለት አይደለም። በቃ አይደለም። ኦርቶዶክስነት ቀለሙ በየትኛውም ቦታ ላይ ተመሳሳይ ነው። አገልግሎቱ ተመሳሳይ ነው።
የጌታችን የኢየሱስ ክርስቶስ ስጋና ደምም ያው ነው። በቃ ምንም ልዩነት የለውም። ኦኬ ግን እንደ ህዝብ በምሰማው ቋንቋ ልማር፣ መጽሐፍ ቅዱስ በምሰማው ቋንቋ ይተርጎሙልኝ ካለ ይሄ መብቱ ነው። ቤተክርስቲያን ደግሞ ይህን ነገር ለልጆቿ የማቅረብ ምን አለባት? መንፈሳዊ ግዴታ አለባት። ምክንያቱም ጌታ ኢየሱስ ክርስቶስ ሐዋርያትን ማለት ነው። ምክንያቱም ጌታ ኢየሱስ ሐዋርያትን ወደ ዓለም ሲልካቸው ከሚያውቁት ቋንቋ 71 ቋንቋ ጨምሮ ነው ወደ ዓለም የላካቸው። ከዛ በኋላ እነዛ ሐዋርያት ህዝቡ በሚሰማው ቋንቋ እየተናገሩ ወንጌልን አስፋፉ። ዛሬ እኛ ጋር ደረሰ። እኛ የሐዋርያት ልጆች ከሆንን ዓላማችን ሰዎች ወደ ቤተክርስቲያን ህብረት እንዲጨምሩ፣ ክፉ የዘረኝነት ስራ ጭንቅላታቸው የተሰሩ ሰዎች ካሉ ከዛ ነገር ምን ማለት ማጽዳት፣ ሰውን ለክርስቶስ ኢየሱስ ሙሽራነት ማብቃት፣ ለስጋው ደግሞ ማብቃት፣ በቃ ቤተክርስቲያንን እንዲወዳት እንዲያፈቅራት ማድረግ። ሰው ሲጠመቅ አዲስ ፍጥረት ነው የሚሆነው እንጂ አማራ አይሆንም። ኦሮሞነቱን ሽሮ ወደ አማራነቱ አይመጣም። ሰው ሲጠመቅ ከአዳማዊነት ወደ ክርስቶሳዊነት ይመጣል። ክርስቶስ ኢየሱስን ይለብሳል፣ በአዲስ ፍጥረት ይመላለሳል። ይሄ አስተምህሮ ነው እና ሁሉ ነገር ደግሞ ከዚህ በፊት እንደምነግርህ ሁሉ ነገር በፍቅር ካልሆነ በስተቀር በፍቅር በትህትና በብልሃት ካልሆነ በስተቀር ማለት ነው በእልህኝነትና በቁጣ መንፈስ የምናደርጋቸው አካሄዶች አይጠቅሙ፣ ውጤትም አያመጡ። ሁሉ ነገር በፍቅር በትህትና በብልሃት ነው መሄድ ያለባቸው፣ መሆንም ያለባቸው፣ ማድረግም ያለብን በዚህ አይነት መንገድ። ስለዚህ በቀደምም እየተናገርኩት ንግግር ከአባቶቻችን ጋር ተቀራርበን መስራታችን ያለፈው ስህተት እንዳይደገም በቀጣይ ውጤታማ ነገር ለማምጣት እየተዳከመ ያለውን ህዝብ ለማበርታት ይጠቅመናል ነው እንጂ ሌላ ማንም ምንም አይነት አጀንዳ ኖሮት ምንም አያደርግም። እኔ 3 ዓመት 4 ዓመት ቲክቶክ ላይ ሳገለግል ማንም 5 ሳንቲም ከፍሎ ያለ ቀድሞም ስራ ያለኝ ነኝ፣ አሁንም ስራ ያለኝ። ከዩኒቨርሲቲ በጥሩ ውጤት ተመርቄ 8 ዓመት ስራ ላይ የነበርኩ ሰው ነኝ። ለእኔ ቲክቶክ ብርቅ አይደል ነው ማለት እየለመንኩኝ ቅጥረኛ አይደለሁም ማለት ልቀጠር ደጅጠኛ አይደለሁም ለማለት ፈልጌ ነው። የተማርኩኝ ነኝ፣ መስራት የምችል ነኝ፣ ወጣት ነኝ፣ ስራም ያለኝ ሰው ነኝ። ኦኬ እንጂ ደጅጠኛ አይደለሁም። ለቅጥረኝነትም የምሯሯጥ ሰው አይደለሁም። ባክግራውንዴን የሚያውቁ ያውቀኛል። ምክንያቱም እዚህም የደረስኩት በራሴ አቅም ስለሆነ ራሴ ሰርቼ ነው እዚህ ደረጃ ራሴን ማኖሮ ራሴ ነኝ። ኦኬ የኔ እይታ ምን መሰላችሁ? ስህተት የሆኑትን ነገሮች ስናይ እና ስንመለከት የምንቃወምባቸው መንገዶች እጅግ ቀኖና ቤተክርስቲያንን ባልጣሱ በትክክል ህገ ቤተክርስቲያንን በጠበቀ መንገድ መሆን አለባቸው። በዛ አስማማል። ከዛ ውጭ የሚሆኑ ትችቶችና ንግግሮች ግን ምን ይሆናሉ ማለት ነው? የሆነ ጥላቻን ነገር በሰው ህሊና ውስጥ ይፈጥራሉ። እንደዛ እንዳይሆን የምናያቸውን የምንመለከታቸውን ነገሮች ትችት ስናቀርብ አግባብ ባለው መንገድ አንድ ነገር ስንናገር ምን አይነት ውጤት ሊያመጣ ይችላል፣ ከበስተጀርባስ ምን ሊያስከትል ይችላል የሚለው ማለት ነው ሊታሰብበት ሊጠና ይገባል። ስሜታዊ ሆኖ መናገር ለማንም ለምንም አይጠቅምም እና ለዛ እኔ እንደ አንድ የቤተክርስቲያን ልጅ እና ደግሞ እንደ አንድ የቦታው ተወላጅ ኦሮሚያ ክልል ላይ ተወልዶ እንዳደገ አንድ ወጣት እዛ ቦታ ላይ ማድረግ የምችለው ምንድነው ማለት ነው? ህዝቡ ወንጌልን እንዲሰማ የበኩሌን ማድረግ፣ ሚዲያዬን ለበጎ ነገር መጠቀም። ይሄ የኔ የመጀመሪያው ዓላማና ዓላማ ነው። ኦኬ እና ይሄን ለማድረግ ከጎኔ የሚቆሙ ደግሞ በጣም ብዙ ጊዜ የሚገርመኝ በጣም ሳላመሰግናችሁ ማላልፈው በጣም ብዙ ጊዜ ኦሮሚያ ክልል ላይ ጉባኤ ለማዘጋጀት እጆቻችሁን ዘርጉልኝ ስላቸው በብዛት የሚዘረጉት በጣም በሚገርመኝ ሁኔታ የትግራይ ልጆች፣ የአማራ ክልል ልጆች ናቸው። በጣም በሚገርም አእምሯቸው በቃ የሚረዱ ጭንቅላታቸው በቃ ደስ የሚል ሰዎች ናቸው። በጣም ስለታዘብኩኝ አሉ የኦሮሚያ ልጆችን በርካታ። ግን በቃ ቀድሞ ፊት ለፊቴ መጥተው ሲረዱ የምመለከተው ያኔ እነሱ ናቸው። ይገርመኛል ማለት ለወንድም ለእህቶቻቸው ፍቅር አላቸው። ኦኬ እዛ ቦታ ላይ ወንጌል በደንብ መሰራት አለበት፣ ሰው መማር አለበት ምናምን ብለው የሚያምኑ በጣም ምርጥ ወንድሞች እህቶች። በቃ ይሄ ነው በቃ ኦርቶዶክሳዊ ማይንድ ሴት፣ ከብሔር የጸዳ ከብሔርተኝነት የጸዳ ሀገሩን። እኔ ለምሳሌ አሁን በኦሮሞነቴ እኮራለሁ። በጣም ነው ደስ የሚለኝ። ኦሮሞነቴን እወደዋለሁ፣ እኮራበታለሁ፣ ደስ ነው የሚለኝ። ከዛ ማህበር፣ ከዛ ደግ ህዝብ፣
ከዛ ስርዓት ካለው ማህበረሰብ ወጥቼ እዚህ በመድረስ ይወደዋል። እንደዚህ አይነት አመለካከት እንዲኖረኝ ከሁሉም ጋር በሰላም በፍቅር መኖር እንድችል ያደረገኝ ያ ማህበረሰብ ነው። ስለዚህ እወደዋለሁ፣ በጣም ደስ ይለኛል። ስለዚህ ማረገው ነገር ቢኖር ምንድን ነው ማለት ነው? ይህንን ነገር ለሌላው ማስተጋባት ነው እንጂ የኔ ካንተ ይበልጣል ያንተ ከኔ ያንሳል ብዬ እማጠቃበት ምንም አይነት መንገድ የለም። በቃ ደስ እያለኝ ከሌላው ጋር የተዛመድኩኝ በፍቅር መኖርን ነው የምመርጠው ባጭሩ። ኦኬ ይሄን ነው እኔ ያሳደገኝ ማህበረሰብ። እንደዚህ አይነት ነገር ነው ጭንቅላቴ ውስጥ ፈጥሮ ያሳደገኝ ማለት ነው። እኔ ባሌ ነው የተወለድኩት፣ ባሌ ልጅ ነኝ። ከልጅነት እስከ እውቀት ድረስ እዛው ተወልጄ ነው ያደግኩት። በአፋን ኦሮሞ ነው ከአንደኛ እስከ 12ኛ ክፍል የተማርኩት። ዩኒቨርሲቲ የተማርኩት አርሲ ዩኒቨርሲቲ ነው። እዚህ አሰላ አዳማ ነበር የገባሁት። ከዛ አርሲ ዩኒቨርሲቲ ነው ተምሬ 3 ዓመት ተመርቄ የወጣሁት 2009 ላይ ነው ግራጁዌት አድርጌ የወጣሁት 2007 ገብቼ 2009 ነው ግራጁዌት አድርጌ የወጣሁት እና አም ፕራውድ በጣም በኦሮሞነት በጣም የምኮራው ደስ ይለኛል። ግን የሌላውንም አከብራለሁ። በርካታ አማራ ወዳጆች አሉ፣ የአማራ ልጆች ወዳጆች አሉ፣ የትግራይ ልጆች ወዳጆች አሉ፣ የደቡብ ልጆች ወዳጆች አሉ፣ የቤኒሻንጉል ልጆች ወዳጆች አሉ። በጣም በርካታ ወዳጆች አሉ። እኔ እንደውም አልለይም ብዙ ጊዜ ራሱ እንዲህ ስታይ ብዙ ጊዜ ከየት ቦታ እንደመጣው ራሱ እኔ ከንግግሬም አይለይም። እኔ ራሴ እንደዚህ ራሴን ግልጽ አድርጌ ካላወራ ከየት እንደመጣው እንኳን አይለይም። እና አይ ላቭ ቬም ፓርት ተከባብሬ ነው የምኖረው በጣም ከበርካታ ሰዎች ጋር። ኦኬ ለዛ ይሄንን ነገሬን በጣም ነው የምወደው እና እንደዚህ አይነት ቀና አመለካከት ኖሮኝ እንዳድግ ያደረገኝ ደግሞ ያ የወጣሁበት ማህበረሰብ ነው። ስለዚህ እዛ ቦታ ላይ ዛሬ እንግዲህ ብሎክ ማድረጋቸውን ሰዎች ዛሬ ማንም ሰው መፍታት እንደማይችል ከወዲሁ ተናግሬያለሁ። ዛሬ ብሎክ ማድረጋቸውን ሰዎች ቅድም ተናግሬያለሁ፣ መቼም ከማይፈቱ ሰዎች ናቸው እና ክርስትናዬን ከምንም በፊት የማስቀደም ሰው ነኝ። ባጭሩ ክርስትናዬ ከምንም እና ከምንም በቃ በሃይማኖቴ በሀገሬ አልደራደርም። በቃ ፊት ለፊቴ ቀድሞ የሚመጣው ክርስትናዬ ነው። የትም ቦታ ሲሄድ ቀድሞ የሚመጣው ኦርቶዶክሳዊነቴ ነው። ቀድሞ የሚመጣው ክርስትናዬ ነው። ቀድሞ የምትመጣው ፊት ለፊቴ ቤተክርስቲያኔ ነው። ስለዚህ እኔ ለቤተክርስቲያኔ ማድረግ ከምችለው አንደኛው ነገር ምንድን ነው? እዛ ቦታ ላይ በቋንቋ ሰዎች እንዲማሩ ማድረግ ይሄ ግዴታዬ ነው። በቃ ደስ እያለኝ የማደርገው ነገር አብሮኝ ከሚሆኑ እዛ አካባቢ ላይ ካሉ ወንድሞች፣ እህቶች፣ አባቶች ጋር አንድ ላይ በመሆን ጉባኤ ማዘጋጀት። ለምን አሁን አዲስ እንደሆነ አላውቅም፣ እንደ አዲስ ኢሹ እንደሆነ ይህን ሳዘጋጅ ለመጀመሪያ ጊዜ ስላልሆነ ኦኬ ለመጀመሪያ ጊዜ ስላልሆነ እና በዚህ ነገር ላይ በርካታ ሰዎች ከጎኔ እንደምትቆሙ አምናለሁ። ቀና ሀሳብ እንደሆነ ብዙዎቻችሁ እንደምትረዱም አስባለሁ፣ አስተውላለሁ እና የመጽሐፍ ቅዱሱ እደላ ደግሞ ጎንደር ካለ በኋላ አምቦ፣ አምቦ ካለ በኋላ መቀሌ፣ መቀሌ ካለ በኋላ ጅማ፣ ጅማ ካለ በኋላ አርባ ምንጭ እያለ ደግሞ ከዛ ወደ ስልጤ እንደዚህ እያለ ወደ ሁሉም ቦታ ላይ ሁሉንም እየነካ የሚያልፍ ይሆናል ማለት ነው። ኦኬ ሁሉም ቦታ ላይ ይደርሳል። አሁን ጎንደር ሄድን አይደል? ከዛ አምቦ፣ ከዛ መቀሌ እያለ ሁሉም ቦታ ኦኬ እየነካን ነው የምንሄደው እና ያንን እናደርጋለን። ለዚህ ነገር ደግሞ እግዚአብሔር በጣም እንደሚረዳን አምናለሁ። እንሄዳለን ሁሉም ቦታ ላይ እግዚአብሔር ይረዳን። በቅርቡ ለጉባኤው የሚያስፈልገንን አንዳንድ ነገሮች ልክ ከጎንደር እንደተመለስን ለጉባኤው የሚያስፈልገንን አንዳንድ ነገሮች ኦኬ ለጉባኤው የሚያስፈልገን አንዳንድ ነገሮች ምን እንደሆነ እንነግራችኋለን። ፈቃደኛ የሆናችሁ ኦርቶዶክሳውያን ወንድሞች እህቶች ብቻ ድጋፍ ታደርጉልናላችሁ። ከዛ ጉባኤውን እኛ እንግዲህ ሰው ያስባል እግዚአብሔር ያሳካል ነው አይደል? የእግዚአብሔር ፍቃድ ይጨመርበታል። እጅግ በጣም ለሌላው መነሳሳት ሊሆን የሚችል ታሪካዊ በሆነ መንገድ ለመስራት ከልብ ቆራጥነት ተነስተናል። ታሪካዊ በሆነ መንገድ በጣም ደስ በሚል ሁኔታ በቃ እግዚአብሔር በጣም የሚከብርበት
ቤተ ክርስቲያን የምትደሰትበት ምእመኑ በጣም የሚደሰትበትን ነገር ለማድረግ በአቅማችን እንሞክራለን። ሌላውን ነገር የሚያደርገው እግዚአብሔር እሱ ከፈቀደ ሌላ ሰው ማንም መንገድ ላይ ማንም ቢቆም ማንም አያስቆምም። እግዚአብሔር አምላክ ከፈቀደ እሱ ይሁን ካለ ያ ነገር ይሆናል። ስለዚህ ምናልባት የኔን ንግግር በግልጽ ያልተረዳችሁ ሰዎች ካላችሁ የኔ ዓላማ ይሄ ነው። ከዚህ የተለየ ሌላ ዓላማ የለኝም። በንግግሬ መሀል ያስከፋችሁ ሰዎች ካላችሁ ከወዲሁ ምናልባት ይቅርታ ጠይቃለሁ። ንግግሬ ከበድ ያላችሁ ጠጠር ያለባችሁ ሰዎች ካላችሁ እንግዲህ አላቅም፣ ለሁሉ ላይ ስማማ ይችላል። ለሁሉ ላይ ስማማ ይችላል። ግን ዓላማው ይሄና ይሄ እንደሆነ ሁላችሁም እንድታውቁ እወዳለሁ። እግዚአብሔር ለዛች ቀንና ለዛች ሰዓት እንዲያደርሰው ምኞቴ ነው። ብዙ ነገሮችን ለመስራት ነው ያሰብነው። እሱ ይጨመርበት።